በዓለም ላይ ቴክኖሎጂና ስልጣኔ ባልተስፋፋበት ዘመን ጥቁሮች በቅኝ አገዛዝ ስራ አንገባም በማለት አሻራቸውን አኑረዋል። ለዚህም አድዋ የጥቁር ሕዝቦች ኩራት፣ የነጻነት ተጋድሎ ምልክት እንዲሁም የአይበገሬነት ታሪክን ያጎናጸፈ ድል ነው። የፖለቲካል ሳይንስና ዓለም አቀፍ ግንኙነት ባለሙያው ተሬቻ ባልቻ የኢትዮጵያን ብሔራዊ ጥቅም ለማስከበርና የቅኝ አገዛዝ አስተሳሰብ ወደ ኢትዮጵያ እንዳይገባ ኢትዮጵያውያን የብሔር የሃይማኖትና የቋንቋ ልዩነት ሳይገድባቸው በህብረት ተነስተው የኢጣሊያን ጦር አሸንፈዋል ይላሉ። አድዋ እውነት ለመናገር ትልቅ አሻራ ነው። ታሪክ ብቻ አይደለም፣ ትልቅ አሻራ፣ የለውጥ የነጻነት ምልክት ነው። ኢትዮጵያ ውስጥ ብቻ ሳይሆን መላ አፍሪካ ውስጥ ትልቅ ድል፣ ዓለም እኛን ትኩረት ሰጥቶኛ ላይ የሚመለከተው ትልቅ ወርቅ ነው እጃችን ላይ ያለው ይሄ ድል። አድዋ ድል ብቻ ታሪክ ብቻ አድርገን መተው እንደሌለብን ትልቅ የድል ምልክት፣ የነጻነት ምልክት፣ መላ የአፍሪካ አንድነት ምልክት መሆኑን ማወቅ አለብን። ይሄ ድል ከኢትዮጵያ አልፎ አፍሪካንም ያስደሰተና ትምህርት የሰጠ ነው። የሀገር ፍቅር የነበራቸው ኢትዮጵያውያን ተሳትፎ የአድዋ ድልን አስገኝቷል። አድዋ ታሪክ ብቻ ሳይሆን ሀብትም ጭምር በመሆኑ እለቱን መዘከርም አስፈላጊ ስለመሆኑ ይነሳል። ቴክኖሎጂ ባልነበረበት ጊዜ፣ የጦር መሳሪያ ባልነበረበት ጊዜ፣ ብቻ ኦኔ በነበረበት ጊዜና የሀገር ፍቅር በነበረበት ጊዜ ኢትዮጵያ ድል አመጣች። ያ ድል ለአፍሪካ መላ ለአፍሪካ ተመዘገበ። ዛሬ የአድዋ ድል ኢትዮጵያ ውስጥ አሻራ አለ። ይሄ ምንድነው? ተርኒንግ ፖይንት ነው። ትልቁ ተርኒንግ የአፍሪካ ተርኒንግ ፖይንት መሆኑን ያሳያል። ትልቅ ሀብት መሆኑን ያሳያል። ይሄንን ሀብት ደግሞ በአግባቡ ማዝ እንዳለብንና ማንከባከብ እንዳለብን ይታየኛል። በወቅቱ ቴክኖሎጂ ባልተስፋፋበት ጊዜ የሀገር መሪዎች ጄኔራሎችና ኢትዮጵያውያን በአንድነት የኢጣሊያን ጦር ድል አድርገው ሀገርን ማስከበር ችለዋል። ከዚህ ከአድዋ ድል ታሪክ ኢትዮጵያውያን ጽናትን፣ ከቴክኖሎጂ ጋር መላመድን፣ ህብረትንና አንድነትን መማር እንዳለባቸውም ይነሳል። ከዚህ የምንማረው ምንድነው? አንድነት አስፈላጊ ነው። አንድነት አስፈላጊ ነው። ስልጣኔ የሚገኘውም በአንድነት ነው። የኢትዮጵያ ህዝብ ከደቡብ፣ ከምስራቅ፣ ከምዕራብ ሁሉም አንድ ሆኖ በየሀገሩ ሂዶ መስራት መቻል አለበት። የሰላም አድዋ ያስፈልገናል። ኢትዮጵያ ያስቸገራት ያለው በየውስጥ ለውስጥ የችግር የውስጥ ለውስጥ ጦር ትልቁ የኢትዮጵያ ችግር ነው። ይሄ የሰላም አድዋ ያስፈልገናል። አንዱ መድገም አለብን። ሁለተኛ የቴክኖሎጂ አድዋ ያስፈልገናል። ኢትዮጵያ በቴክኖሎጂ በዓለም ጎልቶ እንዲታይ መስራት አለባት። ስለዚህ አድዋ ተዘክሮ መቀመጥ ብቻ ሳይሆን መቀጠል፣ አድዋዎቹን ሌላ አድዋዎቹን መድገም እንዳለብን ይታየኛል። የካቲት 23ም ሲከበር ከዚህ አንፃር መሆን አለበት። ምናል ከአድዋ እኛ ተማርነ። አድዋ እኮ ያስተማረን መላ የሀገሪቱ ህዝብ አንድነት አስተማረ። አንድነት ካለ ማሸነፍ እንዳለ፣ አንድነት ካለ ማንኛውም ጠላት ከመጣ ማስገደም ማስቆም እንዳለን ያሳያናል እኮ። ትልቅ ምልክት እኮ ነው። የአንድነት ምልክት እኮ ነው። አንድነት ካለ ደግሞ ኢኮኖሚ እንዳለ፣ ልማት፣ ሰላም እንዳለ ያሳያል ማለት ነው። የአንድነትና የነጻነት ምልክት ከሆነው አድዋ ስለ አንድነት ዋጋ ግንዛቤ መውሰድና በተለይም ወጣቶች ከአድዋ ስኬት በመማር ሌሎች እድሎችን ማሳካት ይገባቸዋል። ልክ የኢትዮጵያ ህዳሴ ግድብን ገንብቶ ማጠናቀቅ እንደተቻለው ሌሎች የኢኮኖሚና የሰላም ዳግም አድዋን በመፍጠር ሀገርን ከድህነትና ኋላ ቀርነት አስተሳሰብ ማላቀቅ ያስፈልጋል። አድዋ የትውልድ አባቶቻችን ለኛ አሳልፈዋል። ቀጣይ ትውልድም ደግሞ ከአሁኑ ሰዎች ይረከባል። ስለዚህ ወጣት ምን ማድረግ አለበት? የሀገር ፍቅር ሊኖራቸው ይገባል። የሀገር ፍቅር ደግሞ ከስሜት ወደ ተግባር መቀየር አለባቸው ወጣቶች። ጋዜጠኛ እንደ ጋዜጠኛ፣ መርማሪ እንደ መርማሪ፣ አስተማሪ እንደ አስተማሪነቱ፣ ወታደር እንደ ወታደርነቱ የሀገር ፍቅር ማሳየት አለበት። ዜጎች በእያንዳንዱ የሙያ ዘርፍ ብሔራዊ ጥቅምን በማስቀደም በእውቀት ለሀገር የሚጠቅም ውጤታማ ስራ በመስራት ትክክለኛ የሀገር ፍቅር ስሜትን በተግባር ማሳየት እንዳለባቸውም መልእክት ተላልፏል።